ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይ ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 62ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ስለዚህ በቀላሉ እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። ስለዚህ ቪዲዮ እንደተለመደው እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። ኦንላይን ለማለት ፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ ባላችሁበት ሆናችሁ ቴሌግራም፣ ዋትሳፕ፣ ኢሞ እንዲሁም በሌሎች የሚዲያ እየደወላችሁ መማር መካተት ትችላላችሁ ማለት ነው። ስለዚህ አሁን ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው፣ ከዛ የሆነ ሰው እንደዚህ ሲጠይቀን እኛስ ምን ብለን መመለስ እንችላለን የሚለው እያንዳንዱ እናያለን ማለት ነው። እዚህ ጋር ስናነበው ምን ይላል? ዲኦ አለ። ዲኦን ባንድ ለምን ብላችሁ ነው ማንበብ? ዱ ብላችሁ ማንበብ። ዋይ ኦ ዩን ዩ ብላችሁ ማንበብ። ኤል ኦን ላ፣ ቪን ቭ፣ ላቭ አናባቢ መጨረሻ አትነበብም። እሺ ላቭ ላቭ፣ ኤምኢን ሜ፣ ዱ ዩ ላቭ ሜ፣ ዱ ዩ ላቭ ሜ፣ ዱ ዩ ላቭ ሜ ምን ማለት ነው? ትወደኛለህ ወይም ትወጅኛለሽ ለማለት ትፈልጉም ትላላችሁ ማለት ነው። ዱ ዩ ላቭ ሚ ትላላችሁ ማለት ነው። ዱ ዩ ስትሉ እንደዚህ ነህ ምናምን እየጠይቃችሁ ማለት ላቭ ማለት መውደድ ሚ እኔን። ስለዚህ ዱ ዩ ላቭ ሚ ትወደኛለህ ወይም ትወጅኛለሽ ስትሉ ዱ ዩ ላቭ ሚ ትላላችሁ ማለት ነው። ከዛ መልስ አይ ለአብ ዩ አይ ላቭ ዩ አይ ላቭ ዩ እወድሃለሁ ወይም እወድሻለሁ ብለን መለስን ማለት ነው። ያ እዚህ ጋርስ ምን ይላል? አሁንም ዳብሊው አይ አለ። ዳብሊው አይን እንደማንበብ ነው እንደ ዊ ማንበብ። ሁለቱንም ኤል ል ብላችሁ ማንበብ። ዊል ዋይ ኦዩን ዩ ብላችሁ ማንበብ። ቢኢን ቢ ብላችሁ ማንበብ። ዊል ዩ ቢ ማይ ኤምአይ ደግሞ ማይ። ከዛ ጂአይን ገ አረን ር ኤልን ል ገርል ኤፍን ፍ አርአይን ሬ ኤንን ን ዲን ድ ብለን ማንበብ። ማይ ገርል ፍሬንድ ዊል ዩ ቢ ማይ ገርል ፍሬንድ። እዚህ ጋር በደንብ አልጻፉትም እንዴት እንደሚነበብ እሱ ትርጉሙን በደንብ አልጻፉትም ማለት ነው። አስተካክሉልኝ። እዚህ ጋር ዊል ዩ ቢ ማይ ገርል ፍሬንድ የሚለውን ጽፍ ያለው እዚህ ጋር ግን በስተት ነው። በስርዓት አልጻፉትም አይነበብም ማለት ነው። ግን ምን ማለት ነው? ዊል ዩ ቢ ትሆናለህ ወይም ትሆኛለሽ። ማይ ማለት የኔ፣ ገርል ፍሬንድ ማለት ደግሞ የሴት ጓደኛ። ስለዚህ ጓደኛዬ ትሆኛለሽ ለማለት ስትፈልጉ ዊል ዩ ቢ ማይ ገርል ፍሬንድ ትላላችሁ። ዊል ዩ ስትሉ አንተ ወይም አንቺ እንደዚህ ትሆናለህ እያላችሁ፣ ቢ ማለት መሆን፣ ማይ ማለት ደግሞ የኔ፣ ገርል ፍሬንድ ማለት የሴት ጓደኛ ማለት። ስለዚህ ዊል ዩ ቢ ማይ ገርል ፍሬንድ ስትሉ ጓደኛዬ ትሆኛለሽ ለማለት እንጠቀመዋለን ማለት ነው። ከዛስ ምን ይላል እዚህ ጋር? አይን እንደ አይ ማንበብ። ኤም አይን ሚ፣ ኤስን ስ፣ አይ ሚስ፣ ዋይ ኦዩን ዩ፣ አይ ሚስ ዩ ማለት ነው። እናፍቅሃለሁ ወይም ናፍቀሽኛል ለማለት ስትፈልጉ አይ ሚስ ዩ ትላላችሁ ማለት ነው። አይ ሚስ ዩ እዚህ ጋር በስተት ነው የጻፉት ማለት ነው። እዚህ ጋር አማርኛው ትርጉሙ ላይ ትንሽ ስህተት አለ። እሱን አስተካክሉ ከይቅርታ ጋር ማለት ነው። አይ ሚስ ዩ ስትሉ ምን እያላችሁ ነው? ናፍቄሃለሁ ማለት ነው። እሺ ያ እዚህ ጋር ዋይ ኦዩን ዩ ብላችሁ ማንበብ። ኤአርኤን አር ኤም ዋይን ማይ ብለን ማንበብ። ኤችኤን ሃ። ከዛ እዚህ ጋር ሁለት ፒ አሉ በአንድ ድምፅ። ከፒ ጋር ፒ ብላችሁ ማንበብ። ኤንኢን ነ፣ ኤስንስ ዩ አር ማይ ሃፒነስ ዩ አር ማይ ሃፒነስ ስትሉ ማለችሁ ነው። አንተ የኔ ደስታ ነህ ስትሉ ዩ አር ማይ ሃፒነስ። ዩ ስትሉ አንተ ወይም አንቺ ነው። አር ማይ ስትሉ የኔ፣ ሃፒነስ ማለት ደስታ። ስለዚህ ዩ አር ማይ ሃፒነስ ማለት አንተ ደስታዬ ነህ፣ የደስታዬ ምንጭ ነህ ስትሉ ዩ አር ማይ ሃፒነስ ትላላችሁ ማለት ነው። ኤስ ምን ይላል? አይ ዳብሊው አይን አሁንም ዊ፣ ሁለቱንም ኤል ል ብለን ማንበብ። አይ ዊል፣ ኤል እንደ ኦ፣ ኤልን እንደ ል፣ ዳብሊው ኤን እንደ ዌ፣ ዋይ ኤስን ይ ብለን ማንበብ። ኤስንስ ኦልዌይስ አይ ዊል ኦልዌይስ፣ ኤል ኦን ላ፣ ቪኢን ቭ፣ ላቭ ዋይ ኦዩን ዩ ብለን ማንበብ። ስለዚህ አይ ዊል ኦልዌይስ ላቭ ዩ፣ አይ ዊል ኦልዌይስ ላቭ ዩ ምን ማለት ነው?
ሁልጊዜም እወድሃለሁ ወይም ሁልጊዜ እወድሻለሁ ስትሉ አይ ዊል ኦልዌይስ ላቭ ዩ ትላላችሁ ማለት ነው። ከዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ምን ማለት ነው? ዩ ኮምፕሌት ማይ ላይፍ። ዩ ኮምፕሌት ማይ ላይፍ ምን ማለት ነው? እችን ኮሜንት ሴክሽን ላይ ሞክሩ ማለት ነው ትርጉሙን። አሁን ወደ ቀጣይ ማለፍ እንችላለን ማለት ነው። አይስ ምን ይላል? እንዴት እናንብበው? አይን እንደ አይ ማንበብ፣ ቲኤች አይን ቲ ብለን ማንበብ፣ ኤንን ኬንክ አይ ቲንክ አለ። አይ ቲንክ ኤን እንደ አ ማንበብ፣ ከዛ ዳብ እሱ ይቅርታ ቢኦን ባ ብለን ማንበብ፣ አ ባ እዚህ ጋር ው ሚል ድምፅ አለ። ዳብሊው ው ሚል ድምፅ አለው። እሱ ዩ ማለት ቲት አ ባ ውት አባውት ዋይ ኦዩን ዩ ብላችሁ ማንበብ። አይ ቲንክ አባውት ዩ። ከዛ አላለቀም። ኤኤልን ኦል ብለን ማንበብ ኦል ቲኤችኤን ዘ ቲአይን ታአይ ኤምኢ ም ታይም አይ ቲንክ አባውት ዩ ኦል ደ ታይም። አይ ቲንክ አባውት ዩ ኦል ደ ታይም ምን ማለት ነው? ችን እዚህ ጋር አይ ቲንክ ስትሉ ምንድን ነው? አስባለሁ። አባውት ማለት ስለ፣ ዩ ማለት አንተ፣ ስለ አንተ። ኦል ደ ታይም ማለት ሁልጊዜ፣ ኦል ማለት ሁሌም ወይም ሙሉ ሁሉም እንደማለት የምጠቀሙ ዘ ታይም ማለት። ስለዚህ ሁልጊዜ ወይም ሁሌ ምን አደርጋለሁ? ሁልጊዜ አንተን አስባለሁ። እዚህ ጋር አስተካክሉት ማለት ሁልጊዜ አንተን አስባለሁ። አይ ቲንክ ስትሉ አስባለሁ። አባውት ዩ ስለ አንተ ማለት ነው። ኦል ኦፍ ዘ ታይም ማለት ሁልጊዜ እንደማለት ነው። ያ እዚህ ጋርስ ምን ይላል? አሁንም ዋይ ኦዩን ዩ ብለን ማንበብ፣ ኤምኤን ሜ፣ ኬኢን ኬ ሜክ፣ ኤምኤን ሜ ብለን ማንበብ፣ ዩ ሜክ ሚ፣ ቪኤን ቬ፣ አርዋይን ሪ ብለን ማንበብ፣ ቬሪ፣ ኤችኤን ሃ፣ ከዛ ሁለት ፒ አሉ በአንድ ድምፅ ከዋይ ጋር ፒ ብላችሁ ማንበብ፣ ቬሪ ሃፒ፣ ዩ ሜክ ሚ ቬሪ ሃፒ ምን ማለት ነው? ይሄ ዩ ሜክ ስትሉ አንተ ታደርግልኛለህ። ሜክ ማለት ማድረግ መስራት። ስለዚህ ዩ ሜክ ስትሉ ታደርግልኛለህ፣ ሚ ታደርገኛለህ። ዩ ሜክ ሚ ስትሉ ታደርግልኛለህ። ምን ቬሪ ሃፒ። ቬሪ ማለት ምንድን ነው? ደስተኛ፣ እሱ በጣም ማለት ነው። ሃፒ ማለት ደግሞ ደስተኛ። ስለዚህ ዩ ሜክ ሚ ቬሪ ሃፒ ስትሉ አንተ በጣም ደስተኛ ታደርገኛለህ፣ አንተ እኔን በጣም ደስተኛ ታደርገኛለህ ስትሉ ወይም አንቺ በጣም ደስተኛ ታደርገኛለች ስትሉ ዩ ሜክ ሚ ቬሪ ሃፒ ማለት ትችላላችሁ ማለት ነው። ቬሪ ሃፒ በጣም ደስተኛ ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይ ኤልኦን ላ ቪን ቭ አይ ላቭ፣ ኤስን እንደ ስ፣ ፒኢን ፔ፣ ኤንን ን፣ ዲአይን ዲ፣ ኤንን ጂንግ ስፔንዲንግ አይ ላቭ ስፔንዲንግ፣ ቲአይን ታይ፣ ኤምን ም ታይም፣ ዳብሊው አይን ዊ፣ ቲኤችን ዝ፣ ዊዝ ዋይ ኦዩን ዩ ብለን ማንበብ፣ ታይም ዊዝ ዩ። ሙሉ ስናነበው አይ ላቭ ስፔንዲንግ ታይም ዊዝ ዩ ምን ማለት ነው? ከአንተ ጋር ጊዜ ማሳለፍ እወዳለሁ ወይም ከአንቺ ጋር ጊዜ ማሳለፍ እወዳለሁ። አይ ላቭ ስትሉ እወዳለሁ። ምንድን ስፔንዲንግ ማለት ማሳለፍ፣ ታይም ማለት ጊዜ። ስለዚህ ዊዝ ዩ ማለት ከአንተ ጋር ወይም ከአንተ ጋር ጊዜ ማሳለፍ እፈልጋለሁ ወይም ከአንቺ ጋር ጊዜ ማሳለፍ እወዳለሁ ለማለት ፈልጉ በዚህ መልኩ መግለጽ ይችላላችሁ ማለት ነው። አሁንም ዋይ ኦዩን ዩ ብላችሁ ማንበብ፣ ኤአርኢን አር፣ ኤምዋይን ማይ፣ ዩአር ማይ፣ ኤስን እንደ ስ፣ ፒኤን እንደ ፔ፣ ከዛ ሲና ኤ፣ ሲአይኤ በአንድ ላይ ሲመጡባችሁ ሻ ሚል ድምፅ አላት። ሁሌም ማለት ነው ሻ ሚል ድምፅ አላት። ስለዚህ ኤስን እንደ ስ፣ ፒኢን ፔ፣ ሲአይኤን ሻ፣ ኤልን ል፣ ስፔሻል ኦኤንኤን ዋን፣ ዩአር ማይ ስፔሻል ዋን። ዩአር ማይ ስፔሻል ዋን ምን ማለት ነው? አንተ የኔ ልዩ ነህ፣ አንተ የኔ ልዩ ሰው ነህ ስትሉ ትላላችሁ ማለት ነው። ዩአር ማይ ስፔሻል ዋን። ስፔሻል ዋን ማለት የተለየ ሰው የተለየህ ነህ እያላችሁ ነው። ስለዚህ ዩአር ማይ ስፔሻል ዋን ስትሉ አንተ የኔ ልዩ ሰው ነህ ወይም አንቺ የኔ ልዩ ሰው ነች ስትሉ ዩአር ማይ ስፔሻል ዋን ትላላችሁ ማለት ነው። ያ እዚህ ጋር ምን ይላል? አይ ሲኤን ካው፣ ኤንን ቲንት፣ አይ ካንት፣ ከዛ ኤአይምን ኢም፣ ኤን እንደ ኢማ ብላት ማንበብ፣ ይቅርታ አይ ኤምኤን ኢማ፣ ጂአይን ጂ፣ ኤንን ኢማጂን፣ አይ ካንት ኢማጂን። ማይ ማለት የኔ፣ ይቅርታ
ኤም አይን ማይ፣ ኤል አይን ላይ፣ ኤፍ ኢን ፍ ላይፍ። ከዛስ ዳብሊው አይን ዌ፣ ቲኤችን ዝ፣ ዊዝ ኦ ዩ ቲን ባንድ ላይ አውት ብላችሁ ማንበብ። ማይ ላይፍ ዊዝ አውት ዋይ ኦ ዩን ዩ ብላችሁ ማንበብ። አይ ካንት ኢማጂን ማይ ላይፍ ዊዝ አውት ዩ። አይ ካንት ኢማጂን ማይ ላይፍ ዊዝ አውት ዩ ምን ማለት ነው? አይ ካንት ስትሉ ምንድን ነው? ካን ማለት ብቻውን ከሆነ አይ ካንት ስትሉ መቻል ነው። አይ ካንት ስትሉ ደግሞ ምንድን ነው? ቲ ካኖት እንደማለት ነው። እቺ ካናት እንደማለት ነው የምጠቀመው። ከኮማ በኋላ ቲ ካለች፣ ስለዚህ ናት እንደሆነች አፍራሽ እንደሆነች ካን መቻል ነው። ካንት ሲሆን ደግሞ አልችልም። ስለዚህ አይ ካንት አልችልም። ኢማጂን ማለት ደግሞ ምንድን ነው? ማሰብ ወደፊት ማሰብ። ማይ ማለት የኔ ላይፍ ዊዛውት ላይፍ ህይወት ዊዛውት ምሉ ከዚህ ውጭ ካንተ ውጭ ዊዛውት አሁን ዊዝ ከሆነ ጋ እንደማለት ዊዛውት ከሆነ ከዚህ ውጭ ያላችሁ ነው። ዩ ማለት ደግሞ ምንድን ነው? አንተ ወይም አንቺ። ስለዚህ ካንተ ውጭ ወይም ካንቺ ውጭ ከዚህ ነው የሚጀምረው ትርጉሙ ማለት ነው። ዛሬ ግን ትንሽ የረዘም ብሎባችኋል። ይቅርታ እንግዲህ እንዲገባችሁ ብዬ ነው። እንደዚህ መለማመድ ግድ ይላል ማለት ነው። ሁሌ አጫጭር ሲሆን እንትን ይላል። ስለዚህ አይ ካንት ኢማጂን ስትሉ ምን ማለት እያላችሁ ነው? ማሰብ አልችልም። ምኑን? ማይ ላይፍ ህይወቴ ካንተ ውጭ ወይም ካንተ አይ ካንት ኢማጂን ማይ ላይፍ ዊዛውት ዩ ካንተ ውጭ ህይወቴን ማሰብ አልችልም። ካንተ ውጭ ህይወቴን ማሰብ አልችልም ለማለት ፈልጉ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ከዛስ ዋይ ኦ ዩን ዩ፣ ኤም ኢን ሚ፣ ኤንን ዩ ሜን ኤልኦን ሎ ቲንት ኤሎት፣ ዩ ሜን ኤሎት፣ ቲኦን ቱ፣ ኤም ኤን ሚ፣ ዩ ሜን ኤሎት ቱ ሚ፣ ዩ ሜን ኤሎት ቱ ሚ ምን ማለት ነው? አንተ ለእኔ ብዙ ነገር ማለት ነህ። አንተ ለእኔ ብዙ ነገር ማለት ነህ ለማለት ፈልጉ ዩ ሜን አንተ ማለት አላችሁ። ኤሎት ማለት በጣም ብዙ ማለት ነው። ቱ ሚ ማለት ደግሞ ለእኔ። ስለዚህ አንተ ማለት ለእኔ በጣም ብዙ ነህ እንደማለት ትገልጻላችሁ ማለት ነው። እዚህ ጋር ደግሞ ትንሽ የምትመልሱ ጥያቄ አለ። አይ ዊል ኦልዌይስ ቢ ዴር ፎር ዩ። አይ ዊል ኦልዌይስ ቢ ዴር ፎር ዩ ትንሽ ረዘም ትላለች፣ ግን ሞክሩ ምን ማለት እንደሆነ ኮሜንት ሴክሽን ጻፉልኝ። ልገምላችሁ አንዴ። አይ ዊል ኦልዌይስ ቢ ዜር ፎር ዩ ማለት ምን ማለት ነው? ኮሜንት ሴክሽን ጻፉልኝ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ